የነገርካቸው አንተ ስልጣንን የሰጣቸው እነዚያ ሶስቱ ወጣቶች አይሁዳውያን ለጣዖቱ አንሰግድም አሉ ብሎ ከሰሱት በንጉሱ ፊት። ንጉሱ እጅግ ይወዳቸው ነበርና አዘነ። እንዴት እምቢ ይላል? ባለሟሎቼ ናቸው፣ እኔ የምወዳቸው፣ እኔ ያሰለጠንኳቸው ያስተማርኳቸው ናቸው፣ እኔ ስልጣን የሰጠኋቸው ናቸው። እንዴት ለእኔ አልተገዙም? እንዴት በሰዎች ፊት በሕዝብና በአሕዛብ ፊት እንዴት ያሳፍሩኛል? አለና አስጠራቸው። አስጠርቶ ምን አለ? ለምንድን ነው ያልሰገዳችሁት? እውነት ነውን አላቸው። አዎ አንሰግድም፣ እኛ ለዚህ ጣዖት ንጉሥ ላቆመው ምስል አንሰግድም አለ። አሁን ዛሬ ስልጣን ያለ ሰው ስልጣን ይሻላል ወይስ ሃይማኖት ቢባል የትኛውን ነው የሚመርጠው? ትልቅ ቦታ ያለ ሰው የትኛውን ነው የሚመርጠው? ስልጣኑን ነው የሚመርጠው። ሀብት ያለ ሰው ሀብት ከሚወሰድብህና ሃይማኖትን ከምትቀይር የትኛው ይሻላል ቢባል የትኛውን ነው የሚመርጠው? ሀብቱን ነው የሚመርጠው። መቼም እግዚአብሔር ያውቃል ይላል በአፉ። መቼም እግዚአብሔር ያውቃል፣ ለምን እንዳደረግኩ ያውቃል። ስንቶቹ በጾም በልተዋል ለስልጣናቸው ብለው፣ ስንቶቹ ፈጣሪያቸውን ክደዋል፣ ስንቶቹ የማያምኑበትም ያመኑ አስመስለው ክርስትናቸውን የተው ስንቶች አሉ በስልጣናቸው ምክንያት። በተለይ በዚህ ዘመን ማለት ነው፣ በእኛ ዘመን ግን የትኛው ነው የሚበልጠው? የትኛው ነው የሚበልጠው ወገኖች? አዎ እግዚአብሔር ነው የሚበልጠው። ስልጣንን የሚሰጥ እግዚአብሔር ካልሾመ የትም ልትሾም አትችልም። የትም በቤት ላይ እንኳን መሾም የምችለው ቤትህን በተገቢው መንገድ ማስተዳደር የምችለው እግዚአብሔር ሲፈቅድልህ ብቻ ነው። ስለዚህ እነዚህ ወጣቶች አሉ እኛ ለንጉሱ ጣዖት አንሰግድም አሉት ነው። አዎ በፊታቸውም ተለወጠ ይላል። ተናደደ፣ ተበሳጨ፣ ተቆጣ ይላል። የንጉስ ቁጣ ከባድ ነው። ምክንያቱም ንጉስ ብዙ ወታደሮች አሉት፣ ብዙ ጦሮች አሉት፣ ብዙ መሳሪያዎች አሉት። በዚያ ላይ ደግሞ ለዚህ ጣዖት ለማይሰግድ የእቶን እሳት ተዘጋጅቷል። ማንም እንዲህ ሊል አይችልም። እነዚህ ልጆች ግን ምን አሉ? እኛ ለጣዖት አንሰግድም፣ የምናመልከው አምላካችን ከእጅ ያድነናል አሉት። ምን ያደርገናል? ያድነናል። እስኪ በሉ ይሄንን ቃል የምናመልከው አምላክ በሉ። የምናመልከው አምላክ ከእጅ ያድነናል። ባያድነንም እንኳን ለጣዖት አንሰግድም። አክብሩት ይሄንን እግዚአብሔር። በቃ እርሱ ያድነናል አሉ። ነገር ግን ባያድነንም እንኳን ሕይወት በዚህ ምድር ላይ ብቻ ስላልሆነች ከእጅ ባያድነን በእሳት ብንቃጠል ብንሞት እንኳ ለዚህ ጣዖት አንሰግድም አሉ። ቆራጥነታቸውን አሳዩ። ጀለን ሰዴኩኒ ሙቲ ዋቀቶ